እግዚአብሔር ለህይወት ዓላማ እንዳለው ካወቅክ በኋላ መንገዱ ጊዜ አልጋ ባልጋ ምን ይመስላል? አቤል በወርቃማው የዓላማ መንገድ ላይ በደስታ መሮጥ ጀምሮ ነበር። አየሩ ንጹህ ነው፣ ወርቃማዋ ከተማ ከሩቅ ትታያለች። ነገር ግን በድንገት ሰማዩ ተቀየረ። ወርቃማው ድልድይ አብቅቶ ድንጋያማና አድካሚ ቁልቁለት ጀመረ። ዝናብ ይዘንባል፣ ነፋስ ይነፍሳል። አየህ፣ ዓላማ ባለበት መንገድ ላይ ፈተና አይቀርም። አቤል መጀመሪያ የደረሰበት ስፍራ የረሃብ ሸለቆ ነበር። በአቅራቢያው አንድ ቀላል መንገድ ይታያል። በዛ በኩል ዳቦና ሀብት ሞልቷል። ነገር ግን አንድ ድምፅ በውስጡ አስተጋባ። ሰው ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ በእንጀራ ብቻ አይኖርም። እግዚአብሔር አንዳንድ ጊዜ የልብህን ትርታ ለማየት ያስርባል። ለዓላማ ስትል ጥቂት ለመራብ ዝግጁ ነህ? ጉዞ ሲቀጥል ትልቅ ማዕበል ተነሳ። አቤልን ሊያሰጥመው ሞከረ። በዚያ በጩኸት መሃል ግን አንዲት ተስፋ መጣች። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። ከዚያም አቤል ያልጠበቀው መሰናክል መጣ። የቅርብ ጓደኛው መንገዱን ዘጋው። ለምን ትለፋለህ? ራስን አትጉዳ፣ ሌላ አማራጭ ፈልግ አለው። አቤል ግን በቆራጥነት መለሰ፣ ወደ ኋላ ሂድ፣ የሰውን እንጂ እግዚአብሔርን አታስብ። አንዳንድ ጊዜ ትልቁ መሰናክል ጠላት ሳይሆን የእግዚአብሔርን ሳይሆን የሰውን የሚያስቡ የቅርብ ወዳጆች ናቸው። አሁን አቤል መሬት ላይ ተቀምጧል፣ በድካም ተዝለፍልፏል። ሰልችቶኛል፣ ለውጥ አላየሁም ብሎ ተስፋ ሊቆርጥ ሲል አንድ ብርሃን በፊቱ በራ። ባንዝል በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ትልቁ ሽንፈት ድልህ አፍንጫ ስር እያለ መዝለል ነው። አቤል እስከ ፍጻሜው ለመድረስ 4 ታላላቅ ምሰሶችን አገኘ። አንደኛው ትኩረትን መጠበቅ። በሰዎች አስተያየትና በማዕበሉ ድምፅ አትታለል። የጠራህን ጌታ ብቻ እያየህ በትዕግስት ሩጥ። ሁለተኛ፣ በየዕለቱ በጸጋው መታደስ። ጉልበትህ ካለቀ ወደ ምንጩ ተመለስ። በየዕለቱ በጸሎትና በቃሉ ፊት የሚቆዩ ኃይላቸው ይታደሳል፣ እንደ ንስር በክንፍ ይወጣል። ሶስተኛ፣ በትንሹ ነገር ታማኝ መሆን። ዛሬ በእጅ ያለውን ትንሽ ነገር አትናቀው፣ እርሱ የትልቋ መለኮታዊ ዓላማ መነሻ ነው። አራተኛውና የመጨረሻው የፍጻሜውን አክሊል ማየት። የዛሬው መስዋዕትነት የነገው ክብር ነው። ፍጻሜውን እያየህ ጽና። አቤል ክፍተቱን ሞላ፣ ፈተናዎቹን ተሻገረ። አሁን ወደ ዓላማው ከተማ በድል ገብቷል። ለእግዚአብሔር ዓላማ መኖር የዕድሜ ልክ ጉዞ ነው። በትኩረት በጸጋው በመታደስ በትንሹ ታማኝ በመሆንና የፍጻሜውን አክሊል በማየት አንተም ይህንን አደራ በድል ትወጣለህ። እግዚአብሔር ጸጋውን ያብዛልህ። ዛሬ እስከ ፍጻሜው ለመሮጥ ዝግጁ ነህ? ሰብስክራይብ በማድረግ የዚህ ድል አካል ሁን። አንተ ዓላማ አለህ።